አልሆንኩም የኔ ማር። ይኸውልሽ ቤዚ፣ መርማሪዎቹ እኔ ላይ ምንም አይነት ማስረጃ ስላላገኙ በቅርቡ አጣርተው ይለቁኛል። እዚህ ቦታ መግቢያው ነው እንጂ ቀላል መውጫው በጣም ከባድ ነው። ወይ ለምን ገንዘብ ሰተን አንገላገላቸውም? ቤዛ ምን ሆነሽ ነው? ስለምን ገንዘብ ነው የምታወሪው? ስለ 40 ሚሊዮን ብሩ ነዋ። አብድሻል እንዴ? ምን እያሰብሽ ነው ያለሽው? ዘላለምን እዚህ እንደማቀቅ ነው የሚፈልጉት? ምናልባት የሚፈልጉት እሱን ከሆነ ብዬ እኮ ነው። እባክሽን ቤዛ፣ እንደውም ከዚህ ነገር ውስጥ አንቺ እንድትወጪ ይፈልጋለሁ። አለበለዚያ ሁሉ ነገር አበላሽተሽው ዘላለሜን እዚህ እንደማቀቅ ነው የምታደርጊኝ። እባክህ ሱሬ እንደሱ አትበል። እኔ አሁን ራሱ ቤቱ ያላንተ ሊበላኝ ነው። ቤዛ ምንም እንኳን ሱራፌል እንዲፈታ ስለ 40 ሚሊዮን ብሩ እንንገራቸው እና ገንዘብ ከፍለን እናስለቅቀው ብትልም ነገር ግን ሳሚ ሙሉ በሙሉ በዚህ ሀሳብ እንዳልተስማማ ነግሯት ይገኛል። ቤዛ ምንም እንኳን ብትጨነቅም ነገር ግን ይህ አማራጭ ሊሆን አይችልም ሲልም ውሳኔውን አስተላልፎ ይገኛል። ሳሚ ሱራፌልን ለማስፈታት ደፋ ቀና እያለ ቢገኝም ነገር ግን እንዳልተሳካለት እናም የመጨረሻ አማራጫቸው ገንዘብ መስጠት እንደሆነ እየነገረችው ትገኛለች ቤዛ። ሳሚም ሌላ ሀሳብ እናመጣለን በማለት አዲስ ያሰበው ሀሳብ እንዳለ ለቤዛና ለሉላ ቁጭ አድርገው እየነገራቸው ይገኛል። በዚህ ሀሳብ እየተስማሙ ሉላና ቤዛ አሁኑኑ ስራችንን መጀመር አለብን፣ ሱራፌል ከዚህ በላይ መታሰር የለበትም በማለት ቀጥታ ወደ ተግባር እንደገቡ አሳይተውናል። ሰላም ጤና ይስጥልኝ ውድና የተከበራችሁ ቤተሰቦች እንዴት ናችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። በያላችሁበት ሰላማችሁ ይብዛ እያልኩኝ እንኳን ወደ ቻናሌ በሰላም መጣችሁ። ለዚህ ዩቲዩብ ቻናል ደግሞ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሆኑ። እንዲሁም ደግሞ ሀሳብ አስተያየትም ካላችሁ ኮሜንት ላይ አሳውቁኝ። ለዛሬው ደግሞ ቤዛ ፊልምን ክፍል 111 ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። የሱራፌልን መታሰር በተመለከተ ቤዛ እጅግ በጣም እየተጨነቀች እንደሆነ እናም ገንዘብ ከፍለን ማስወጣት አለብን ስትልም ለሳሚ እያንዳንዱ ነገር እንደነገረችውም ጭምር አይተናል። ታዲያ ይህንን እየሰማው ሳሚ አይ ቤዛ በፍጹም ስለ 40 ሚሊዮን ብሩ እንዳታወሪ ሲልም እያስጠነቀቃት ይገኝ ነበረ። ቤዛም ለምንድን ነው ሳሚ እንደዚህ የምትለው? የሱራፌል መታሰር ላንተ ምንም አይደለም እንዴ ስትልም እየጮኸችበት ትገኛለች። ታዲያ ወደ ሱራፌል በመሄድ ገንዘብ ከፍለን እናስወጣ ስትልም ጠይቀው ትገኝ ነበረ። ሱራፌልም አይ ቤዝዬ አትጨነቂ፣ ስለ ገንዘቡ ደግሞ ምንም አይነት ወሬ እንዳታወሪ፣ እኔን ደግሞ ምንም አይነት ማስረጃ ስላላገኙ በቅርቡ ይለቁኛል ሲልም አስረግጦ ነግሯት ይገኛል። ይህንን እየሰማችው ቤዛም እርግጠኛ ባትሆንም ወደ ቤቷ ከመመለስ ውጪ ምንም አይነት አማራጭ እንደሌላት አይታለች። ሳሚም ከዚህ በኋላ የፖሊሶቹንም ሆነ በዙሪያችን ያሉ ሰዎችን አፍ ለማዘጋት አንድ ሀሳብ ማምጣት አለብኝ ሲል አሰበ። እናም ይህንን ሀሳብ ከሱራፌል ጋር በመነጋገር እንዲወስኑ ካደረገ በኋላ ወደ ቤት በመመለስ ለቤዛና ለሉላ ይህንን ነገር እየነገራቸው ይገኛል። እሱም ምንድነው ዘርፌ ስለ ቤተሰቡ አንዳችም ነገር ሳስደብቅ ለመርማሪው እንደተናገረች እናም እነሱ ደግሞ ይህንን ሁሉ ነገር ካድ ማድረግ እንዳለባቸው የተነጋገሩትን ለቤዛና ለሉላ በማስረዳት ዘርፌ የምትባል ሰው እንደማያውቁ እናም ደግሞ እህትማማቾቹ መንትዮች እንዳልሆኑ አንቺ ደግሞ ዘርፌ አክስትሽ እንደሆነች እናም እዛ ቤት ውስጥ እንደምትኖሩ ጥቅጥቅ አድርገን ለመርማሪው መናገር አለብን እናም እሱ እንዲያምነን ማድረግ አለብን የሚል ሀሳብ ነበረ ሳሚ አምጥቶ የነበረው ሀሳብ። ቤዛና ሉላም በሀሳቡ ከተስማሙ በኋላ ቀጥታ ወደ ተግባሩ መሄድ አለብን ብለው በማሰብ አሁኑኑ ሉላ ከዚህ በፊት ከአክስቷ ጋር ወደምትኖርበት ቤት መሄድ እንዳለባት እናም ደግሞ አክስቷ መታሰሯን ሰምታ ሄዳ ፖሊስ ጣቢያ እንደምትጠይቃት ተስማምተው ቀጥታ ወደ ስራቸው ነበረ እየሄዱ የሚገኙት። ታዲያ ሉላ ቤቷ ከሄደች በኋላ አክስቷን ለመጠየቅ ወደ ፖሊስ ጣቢያ ጎራ ብላ ትገኝ ነበረ። ዘርፌም አንቺ ውሻ ምን ልትሰሪ መጣሽ? ልትጠይቅኝ እንዳልመጣሽ እርግጠኛ ነኝ እና ከኔ ምን ፈልገሽ ነው? ልታበሳጭኝ ወይም ልታናድጅኝ ነው እንዴ የመጣሽው? ስትልም እየጠየቀቻት ትገኝ ነበረ። ታዲያ ሉላም እንዴ አክስቴ ምን ሆነሻል በማለት ነበረ ያዘነችላት በማስመሰል እየጠየቀቻት የምትገኘው። ለምንድን ነው የታሰርሽው? እኔ ልጅሽ እያለሁ እንዴት ትታሰሪያለሽ? አክስቴ አሁኑኑ የሚመለከተውን አካል ጠይቄ አስለቅቅሻለሁ ስትልም እያሾፈችባት ትገኝ ነበረ።
ዘርፌም ይህ ነገር አበሳጭቷት እሰራልሻለሁ እንደዚህ እንደሆንኩ የምቀር መስሎሻል ስትልም ተመነጫጭራ ይችን ሴት አላውቃትም እናም ለምንም ልትጠይቀኝ እንደመጣች አላውቅም ስትልም ጥላት ገብታ ትገኛለች። ታዲያ ይህ ነገር ያስደሰታት ሉላ አክስቴ ገና ከዚህ በላይ ይገባሻል እናም ብችል አንቺን ብዙ ነገር ነው የማደርግሽ እያለችም እየዛተችባት ትገኝ ነበረ። መርማሪው ዘርፌ ስለነ ሱራፌል እያንዳንዱ ነገር እየተናገረችው ለሱራፌል ቢነግረውም ነገር ግን ሱራፌል ደግሞ ማናት ዘርፌ ስለማን ነው የምታወራው አንተ ስለምትላት ሴት እኔ በፍጹም አላውቅም ሲልም እሱም መካዱን እንደቀጠለ ይገኛል። ታዲያ መርማሪው ዘርፌን ግቢ በማለት ነበረ ሱራፌልና ዘርፌን ፊት ለፊት አጋፍጣቸው የነበረው። ታዲያ ሱራፌል ምንም እንደማያውቃት እናም ይቺ ሴት ደግሞ ማናት ሲል ነበረ ፍጥጥ ብሎ እያናገራት የሚገኘው። ታዲያ ዘርፌን በጣም በመናደድ እነዚህ ሰዎች አብደው ሊያሳብዱኝ ነው እንዴት እኔን አላውቃትም ትላለህ? አንተ ከነ ሚስትህ እኮ ወንጀለኛ ነህ ስትል ነበረ እሷም በፍጥጫ እየመለሰችለት የምትገኘው። ታዲያ ሱራፌልም አረ በፍጹም ይችን እብድ ሴትዮ እኔ አላውቃትም፣ እባክህ መርማሪ እኔ ላይ ምንም እያገኛችሁብኝ ወንጀል ከሌለ አሁኑኑ እንድትለቁኝ እፈልጋለሁ፣ ለሚስቴ አስፈልጋታለሁ፣ ወንድሜ ለእኔ በጠነሰሰው ሴራ እኔ ገብቻለሁኝ፣ ስለዚህ እንድትለቁኝ እፈልጋለሁ ሲልም ለመርማሪው እየነገረ ይገኝ ነበረ። ታዲያ መርማሪውም ወንድሜን ያልከው ማን ነው ወንድምህ ሲል ጠይቆት ነበር። ዶክተር ሮቤል ወንድሜ ነው። እናም ከዚህ በፊትም ስለማንዋደድ ማለትም እኔን ስለሚጠላኝ ባገኘው አጋጣሚ ሁሉ እኔን ለመጉዳት እየሞከረን የሚገኘው ለዛም ነው እኔን እያሳሰረኝ ሲልም ለመርማሪው እያስረዳው ይገኝ ነበረ። እየተወዛገበና ግራ እየተጋባ ያለው መርማሪው አሁን ላይ ማናቸውን ማመን እንዳለበት በፍጹም አያውቅም። አባቷንና ገንዘባቸውን እያጣቸው የሟች ልጅ አሁን መታከም ስላለባት የግዴታ ይህ ገንዘብ እያስፈልገኛል ብትልም በፍጹም ገንዘቡ ልታገኘው እንዳልቻለ ችም ጭምር አይተናል። ታዲያ በዚህ ነገር እየተሰቃየች የምትገኘው እናቷ አባትሽ የሞተው ላንቺ ብሎ ነው፣ እናም እኔ ደግሞ ላንቺ ስል ዋጋ እከፍላለሁ፣ መታከም ያለብሽ ቦታ ሄደሽ ትታከሚያለሽ ስትልም ልጇን ለማጽናናት እየሞከረች ትገኝ ነበረ። ታዲያ ልጇም አባቴ ለኔ ሲል ሞቷል፣ እናም ገንዘቡንም አልሰጠኝም፣ እኔ በምንድን ነው የምታከመው? እማዬ እባክሽ አታጽናኝኝ፣ እንደምሞት አውቃለሁ፣ ስለዚህ ራሴን አጥፍቼ እሞታለሁ ስትል ነበረ የመጨረሻ ውሳኔዋን ለእናቷ ነግራት የምትገኘው። ታዲያ ልጅቷ እናቷ ካጠገቧ ሄድ ካለች በኋላ ነበረ በጣም ብዙ መድኃኒቶችን በመውሰድ አባቴን አጥቼ ገንዘቡንም ጤናዬንም አጥቼ እኔ በፍጹም መኖር አልችልም ስትል በርከት ያሉ መድኃኒቶችን ለመውሰድ እየተገደደች የምትገኘው። ስለተከታተላችሁኝ እጅግ አድርጌ አመሰግናለሁ። ለቻናሌ ደግሞ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም ደግሞ ሀሳብ አስተያየትም ካላችሁ ኮሜንት ላይ አሳውቁኝ። ኢትዮጵያ ለዘላለም ትኑር እያልኩ ሰናበታችኋለሁ።